ልጅ በልጅ ነው ማድረግሽ በላይ በአመቱ ነው ማስወልድሽ ታባስማም አስበሽዋል ግን እንዳልጋ ላይ ስንተኛ አንድ ነገር ለማድረግ ብትሞክር የምር ወጥቼ ድሮም ለዚህ ነው የፈለከኝ ነው ምለው አግብቼሽ አዎ እናትሽ ነው አምዘቀዝ አግብቼሽም አዎ ራሴቱ ድሮም ወንዶች ስትባሉ ባለጌዎች ያንቺስ ከፋኩ እና ታዲያ ልጆቼ የምሰጪኝ በስሪንጅ ነው ከንፈሬ በነካው በኩል ጠጣ በነገራችን ላይ ከበላን በኋላ አንድ ሐሳብ አቀርብላለሁ ምን አይነት ሐሳብ ከተስማማክ አብረን ጥሩ ጊዜ እናሳልፋለን ጥንቸሎቹ ሽንታቸውን ሸንተዋል ማርያም አበላሹብኝ ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ። ሰላም 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 ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንደምታዩኝ እንግዲህ እንደዚህ ፏ ሸብረቅረቅ ብዬ እንደዚህ ፏ ድምቅ ብዬ መጥቼላችኋለሁ። ያው ለምን እንደመጣው መገመት አይከብድም። ጥሩ ጊዜ ለማሳለፍ ነው ከብሩኬ ጋር። ከዚህ በኋላ ለካ ብሩኬ ምናምን ማለት የለም። እኔ በጣም እያፈርኩ ነው ግን የምር ያሳፍራል ማለት ነገሮችን እስክትላመዱ ድረስ ከነገሮች ጋር በቃ ተዋህዳችሁ እስክትቀጥሉ ድረስ ትንሽ ከባድ ነው እና አሁን እንደማይተዋወቅ ሰው መጥቼ አሁን የኔ ፍቅር ከኔ ፍቅር ጋር ምናምን ጊዜ ላሳልፍ ነው ማለት በእውነት ያሳፍረኛል። ግን ግዴታ ደግሞ ማለት አለብኝ። ያው ከዚህ በኋላ አዲስ ህይወት አዲስ ጅማሬ ብዙ ነገሮች አሉ። ብዙ ነገሮችም ሊፈጠሩ ይችላሉ ወደፊት እና ከእግዚአብሔር ጋር እንግዲህ ወደፊት እንቀጥላለን። ብዙዎቻችሁ ያው ትናንት በተለቀቀው ቪዲዮ በጣም ደስ ብሏችኋል። የልባችሁ እንደተጠያየቅን እንደመለስንም ተስፋ አደርጋለሁ። ያው ማታውቋቸውን አንዳንድ ነገሮች እኔ ጋር ታፍነው የነበሩ ነገሮችንም እንዳወቃችሁ እና ያው እንደተደሰታችሁ ተስፋ አደርጋለሁ። ዛሬ ደግሞ የመጣሁትኝ ከውዱ እና ከወደፊት ባሌ ከልጆቼ አባት ጋር ጥሩ ጊዜ ለማሳለፍ ነው። ካሜራ በላይ ደስ ይለኛል እውነት ለመናገር እያፈርኩ ነው። ምክንያቱም እናንተ ሙሽ የሆነ ጊዜ እነሱ የሚያዩኝ ይመስለኛል ቀጥታ ብላ ነበርና እውነቷን ነው። ለካ አንዳንዴ የምትፈሩበት ሰዓት አለና እውነት በጣም እየፈራው እያፈርኳችሁ ነው። ግን ደግሞ ግዴታ ማለት አለብኝ አይደለ? እና ብሩኬ የኔ ወድ የኔ ተስፋ የወደፊት ህልሜ በጣም እወድሃለሁ፣ አፈቅርሃለሁ። ብቻ ምን እንደምልህ አላቅም። ከባድ ነው። ሁለታችንም የውስጣችንን ስሜት አፍነን ለብዙ ጊዜ ይዘን ከዓላማችን ላለመደናቀፍ ካቀድነው ከእቅዳችን ጋር ለመገናኘት ስንል በቃ ብዙ ተጎድተናል። ብዙ ልባችን ተሰብረዋል። ብዙ ነገሮችን አሳልፈናል። የማይገቡንን ነገሮች አሳልፈናል። ግን ከዚህ በኋላ በቃ እንደምንካካስ ተስፋ አደርጋለሁኝ እና እርግጠኛም ነኝ። እኔ በበኩሌ ከዚህ በኋላ ደስተኛ ላደርገው በቃ በቻልኩት አቅም ሁሉ እሱን ለመንከባከብ ቃል እገባላችኋለሁ። ምክንያቱም በቃ ይገባዋል። ከዚህ በኋላ ደስታ፣ ሳቅ ለሁለታችንም ይገባናል ብዬ ነው የማስበው እና ዛሬ ያው ሌላም ጊዜ የተለመደ ነገር ነው ባይዘው ይሄ እራት ምናምን መስራት፣ እራት ማብላት፣ እራት መጋበዝ፣ ውጪ ቆይቶ ሲመጣ ምናምን ከዛ በኋላ አሪፍ ጊዜ ማሳለፍ ታውቁታላችሁ፣ የተለመደ ነገር ነው። ግን በአሁኑ ግን የሆነ ለየት ያለ ስሜት አለው። አላቅም እንደምላችሁ እና ትንፋሽ እያጠረኝ ትንፋሽ እየተቆራረጠ ነው የማወራው። ልቤን ደግሞ ብታዳምጡት ምን ያክል በቃ እንደዚህ እየመታ እንደሆነ እናንተ አልገባችሁም። እና የተለመደ ነገር ነው ግን ለእኔ ዛሬ በጣም ልዩ ስሜት ሰጥቶኝ በቃ በደስታ ነበረ ምግብ ስሰራ የነበረው። ራሱ እየሰለቸሁኝ አልነበረም፣ በደስታ ነበር ምግብ የሰራሁትኝ። በቃ እሱ እስኪመጣ ራሱ ያለኝ ጉጉት አሁን ላይ ጨምሯል። ሌላ ጊዜ እንደውም ብዙም በቃ ይሆናል አይደለ? ትጠብቃላችሁ፣ በጉጉት ትጠብቃላችሁ እኮ ግን ብዙም ይሆናል አይደለ? ቦታ የማሰጡበት ጊዜ ነበረ። ግን አሁን ላይ
እኔ እንጃ በተለይ የዛሬዋ ቀን በቃ ጂም ቤት ሄዶ እስኪመጣ ድረስ ያለው ጉጉቴ ልነግራችሁ አልችልም። በቃ በጣም 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 በጉጉት ነው እየጠበቅኩት ያለሁትኝ። ለምን ብትሉኝ አላቅም ምክንያቴን። ምናልባት እሱ ጋር ያለውን ስሜት ስላወቅኩኝ ስለገለጸልኝ ያው እርስ በርስ ከዚህ በኋላ አዲስ ህይወት አዲስ ጅማሬ ስለጀመርን ሊሆን ይችላል እንደዚህ ደስ እያለኝ እየጠበቅኩት ያለሁት ማለት ነው። እና ይሄን ጊዜያችን ይሄ ደስታችን ደግሞ ከእናንተ ጋር ማሳለፍ አለብን። ከእናንተ ጋር ጥሩ ጊዜ ማሳለፍ አለብን እና በጣም ብዙ ነገሮችን አስቤያለሁ። እዛ ጋር እንደምታዩት ምግብ ሰርቻለሁ። አላቅም ምናልባት ከታያችሁ አላቅም፣ ግን እርግጠኛ አይደለሁም። ካሜራማን ከቻል ካሳያቸው እና ምግብ ቆንጆ ምግብ ሰርቻለሁ። እራትን በላና ያው በእርግጥ ለዛሬ ነው እንደዚህ እንጀራ ምናምን ማቀርብለት። ሌላ ጊዜ እሱ እንደዚህ አይደለም የሚበላው፣ ባይዘው የስፖርተኛ ምግቦችን ምናምን ነው የሚበላው። ግን ከስንት ጊዜ አንዴ ግዴታ ነው ግዴታ ነው እና ያው እንጀራ ምናምንም ከበላ ስለቆየ ዛሬ ግን ግዴታ መብላት አለበት። ያው እንዳልኳችሁ ነው የሚበላው ምግብ አሁን ላይ ተቀይሯል። ስፖርተኛ መሆን ከባድ ነው እንግዲህ እና ያው እስኪመጣ ድረስ እንጠብቀውና ከመጣ በኋላ ጥሩ ጊዜያቶች እናሳልፋለን። እርግጠኛ ነኝ እናንተም ደስ እንደሚላችሁ። ምክንያቱም በቃ ደስታ ይገባችኋል። እናንተም ብትሆኑ ከኛ ጋር በጣም ብዙ መስዋዕትነት ከፍላችኋል፣ ብዙ ነገር አሳልፋችኋል፣ አልቅሳችኋል፣ ብዙ በጸሎት ተንበርክካችኋል፣ ብዙ ነገር ብላችኋል። በቃ እየታመማችሁ ራሱ በብዙ ውጣ ውረድ ውስጥ ሆናችሁ በስራ መሀል ሆናችሁ ራሱ እኛን ሳታስቡ የዋላችሁበት እኛን ሳታስቡ ያደራችሁበት ጊዜ የለምና ደስታ ይገባችኋል። እኔ እናንተን አየሁኝ። የሰው ደስታ እያየ የሚደሰት ሰው እናንተን አየሁኝ እና እኔ እንጃ አላቅም ምን አይነት ተሰጥኦ እንደሆነ እግዚአብሔር ምን አይነት ቅልብ እንደሰጣችሁ እኔ አላቅም። ምክንያቱም በሰው ደስታ የሚደሰት ሰው የለም አሁን ላይ። በሰው ሀዘን በሰው ለቅሶ የሚደሰት ማህበረሰብ ነው የበዛበት አሁን ላይ ማለት ነው። እና እናንተ ግን በሰው ደስታ የምትደሰቱ ቅን ሰዎች ናችሁ እና ደስታ ይገባችኋል። ከኛ ጋር ጥሩ ነገሮችን ማሳለፍ ይገባችኋል። ያው እርግጠኛ መሆን አይቻልም፣ ምክንያቱም በእኛ ህይወት ነገሮችን የሚያስተካክለው የሚያደርገው እግዚአብሔር ነው። እስከዛሬም ነገሮችን ያደረገው እግዚአብሔር ነው እና ግን በቃ እርግጠኛ ባልሆንም ግን ከእግዚአብሔር ጋር ወደፊት ጥሩ ነገሮች ይገጥሙናል ብዬ አስባለሁ። ጥሩ ጥሩ ነገሮችን ይዘን እንደምንመጣ አልጠራጠርም። አላቅም በቃ እናንተ የምትጠብቁት እናንተ የምትፈልጉት እናንተ የሚያኮራችሁን ሰዎች ሆነን እንደምንገኝ ተስፋ አድርጋለሁ። እና ብሩኬ በቃ ሲመጣ ለብሩኬ ፍቅሬን እነግረዋለሁ። ከዚህ በኋላማ ቶሎ ቶሎ ነው የምነግረው። እንደማፈቅረው ማወቅ አለበት። ያው እንዳይደብረው ማለት ነው። ማለት ዝም ስለው ምናምን እንዴ አታፈቅረኝም እንዴ ምናምን ብሎ እኔ ያፈቅርሻለሁ ስላልኳት ነው እንዲያፈቅራለሁ ያለችኝ ምናምን አይነት ስሜት እንዳይፈጠርበት በየጊዜው እነግረዋለሁ ማለት ነው። ግን በእናንተ ፊት ከዛ እሱን ፊት ለፊት አይኖችን እያዩ መናገር ትንሽ ያሳፍራል። እውነት እኔ እንደዚህ ሆናለሁ ብዬ አስቤ አላቅም ነበረ። ግን ነገሮች አንዳንዴ ፊት ለፊት ቶሎ ብለው ሲገጥሟችሁ ምን ማድረግ እንዳለባችሁ እራሱ አታውቁምና የአዲስ ፍቅር ነገር ደግሞ ታውቁታላችሁ፣ ከባድ ነው። እያፈርኩኝ ነው የማወራው እና አዲስ ፍቅር በጣም ከባድ ነው። ከዚህ በፊት በጣም ብዙ ነገሮችን አሳልፈናል። በእርግጥ ቅድምም እያልኳችሁ ነበረ። ለምሳሌ ፊልም ማየት ለእኛ አዲስ ነገር አይደለም። ሄደን ራሱ ከቤት ውጭ ማለት ነው፣ ቤት ውስጥ እንኳን ብዙም እስከዚህም ነን። አንዳንዴ ወይ በቃ እንደ አጋጣሚ ሆኖ ወይ ኳስ ቢያይ ነው እሱ ቤት ውስጥ ምናምን እንጂ ስራዬ ብለን እንደዚህ ፕሮግራም አድርጌ ፊልም እኔ ብዬው ሶፋ ላይ ቁጭ ብለን ወይ ኳስ ብናይ ነው እንጂ ፊልም ያየንበትን ጊዜ አላስታውስም፣ አላየንምም ደግሞ። እና ግን ሌላ ቦታ ግን ውጭ ወተን ምናምን ሲኒማ ገብተን ፊልም ጋብዞኝ ያውቃል፣ አይተን እናውቃለን። እና ዛሬ ግን በራሳችን ቤት ብቻችንን ያው ካሜራማን ነው ያለው። ካሜራማን በጣም አዝናለሁ። እንግዲህ ከተወሰኑ ደቂቃዎች በኋላ የኔ ውድ ፍቅር ስለሚመጣ ከሱ ጋር ነው የምሆነውና ሼም እንዳይዝህ በማወራቸው ነገሮች፣ በምናወራቸው ነገሮች፣ በምናሳያቸው አክት ምናምን እንዳታፍር። ያው እኔ እንደማፍር አልጠራጠርም፣ ግን ሜቢ እሱን ሳየው ድፍረት ሊሆነኝ ይችላል። ብቻ አዲስ ፍቅር እንግዲህ ቶሎ ቶሎ ነገሮችን በትኩሱ ትላላችሁ ብላችሁ ደስ ይለኝ ነበረ። ግን በገዛ ቤታችን በራሳችን ቤት ፊልም እናያለን።
ፊልም እንይለዋለሁ ምን እንደሚሰማው አላቅም እና ያለን ስላችሁ የራሴን ስሜት ነው እንጂ እሱ ፍላጎት ይኑረው አይኑረው አላቅም ግን ሲመጣ መጀመሪያ እራት አበለዋለሁ እንከባከባለሁ ደግሞ ቃል ገብቼለታለሁ ትናንትና ታውቃላችሁ አይደለ ከዚህ በኋላ እንከባከብሃለሁ ብዬዋለሁ እንክብካቤሽን አይቼ ነው የማገባሽ ብሎኛል ስለዚህ እኔ እህታችሁ ደግሞ ታውቃላችሁ ሚስት ለመሆን ያለኝ ጉጉት ደፋ ቀና ብዬ ወይኔ ግዴ እኔ ነኝ ግን የምር ማወራው ካሜራማን ነኝ አይደል ይገርማል ግን እንደዚህ አይነት ችሎታ እንዳለኝ አላቅም ነበረ በጣም የተደበቀ ችሎታ ነው ያለኝ እና እላችኋለሁ ብቻ እሱ እስኪመጣ እንጠብቀውና አብረን ጥሩ ጊዜ እናሳልፍ አይሻልም ምክንያቱም አሁን ከቆየው እያወራው እያፈርኩኝ እናንተንም እያሳፈርኳችሁ ነው የምቀጥለውና በቃ ፊልም እናያለን እና ደግሞ የረሳሁት ነገር ያው ጥያቄያችሁ በጣም ከብዶኛል ያም ጥያቄ ምን መሰላችሁ ግጥም ለቡቡ ግጠሚለትና ለኛም ለጨረቃ ፋሚሊ ምናምን ብሎ የነበረ ብሩኬ ለጨረቃ ፋሚሊም ለብሩኬም ግጥም ግጠሚልን ተብለሻል ብሎኝ ጠይቆኝ ነበር እና ቃል አልገባም ግን ሰርፕራይዝ አረጋችኋለሁ ብዬ ነበር ግን ደግሞ አቃተኝ እውነት እኔ አንድም ቀን ግጥም መጻፍ ያቅተኛል ብዬ አስቤ አላቅም ነበረ ወይ መጀመሪያም የኔ ተሰጥኦ አልነበረም ይሆናል እና አላቅም በጣም ከበደኝ መጻፍ ማለት በቃ አንዳንድ ሰዎችን ምን ብላችሁ እንደምትገልጿቸው አታውቁም ማለቴ በቃ ቃላት ቢደረደር የማይገልጻቸው ሰዎች አሉ ምንም አይነት ቃላት የማይገልጻቸው በቃ ከቃላት በላይ የሆኑ ሰዎች አሉ አይደለ እና ብሩኬ ለኔ እንደዛ ነው ምን ከየቱ ጋር ጀምሬ የቱ ጋር እንደማቆም ግራ ገባኝ አቃተኝና ለእናንተ እንደውም እድለኞች ናቸው አንዴ ነው ሁለቴ ምናምን ግጥም ገጥሜላችኋለሁ እና ያው የጨረቃ ፋሚሊ በሚለው ባይሆንም ግን ብዙ ከሀገር ውጭ ላሉ ሰዎች ግጥም ገጥም ያውቃለሁ እና በአሁኑ ለምን እንደከበደኝ አላቅም ብቻ ለብሩኬ የከበደኝ በቃ በቃላት እንደዚህ ልለው አልችልም እሱን ይሆናል አይደለ ተራ ነገር ነው እሱ በቃላት ልገልጸው ማልችለው ሰው ነው በዚህ ሰዓት ለኔ እና አቃተኝ የምር በቃ እስኪመጣ ድረስ እንጠብቀው ፊልም እናያለን መጀመሪያ ምግባችንን እንክት አድርገን እንበላለን ከዛ በፍቅር ጥሩ ጊዜ እናሳልፋለን እና ዘፈን ጋብዙልኝ እሺ ለብሩኬ ዘፈን ጋብዙልኝ ምን የሚለው መሰላችሁ ምስክር ተደርጎ የሚለው እኔ ድምጽ የለኝም የፍቅር አዲስን ይደመጣል ትንፋሽ የሚለው ማለት ነው ከዛ ምን ነበረ ሰላሜ ልበልሃ ደስታዬ ልበልሃ ኩራቴ ልበልሃ የሚለውን ዘፈን ጋብዙልኝ እንዲያንጸባርቅ ፊትሽ ሲያበራ መቃው አንገትሽ ከሩቅ ሲጠራ ተልፈሰፈስኩኝ ጉልበት አነሰኝ ልቤ ተነካ መቻል አቃተኝ እንዲያንጸባርቅ ፊትሽ ሲያበራ መቃው አንገትሽ ከሩቅ ሲጠራ ተልፈሰፈስኩኝ ጉልበት አነሰኝ ልቤ ተነካ መቻል አቃተኝ እንዲያንጸባርቅ ፊትሽ ሲያበራ መቃው አንገትሽ ከሩቅ ሲጠራ ተልፈሰፈስኩኝ ጉልበት አነሰኝ ልቤ ተነካ መቻል አቃተኝ እንዲያንጸባርቅ ፊትሽ ሲያበራ መቃው አንገት ሃይ በቃ ቀን በቀን ሆነ ደክሞሃል ና ምንም አምሮብሻል አመሰግናለሁ እራት እንደዚህ እኮ ነው በቃ እያችሁ አይደል ባለ ትዳር ስትሆኑ ቤታችሁ ፏ ተብሎ ነው የሚጠብቃችሁ ምግብ እናሳ እኔ አፍንጫሽ ማቤቴን ደግሞኛል በጣም
እሺ ደነገጥከኝ። እኔ አፍንጫሽን ሊሰንቡት እኮ የኔነት አላለች። ግን የምር ብስምሽ ትፈሪያለሽ? ማርያምን በይ እውነት ነው። ማርያምን በይ አትናቁጭ ያሟል እንዴ አፈረች ልጅቷ። ትፈሪያለሽ ብስምሽ? አዎ የምር ነው። ቁጭ በል እግዚአብሔር ነይ አይኔን እያወራሽ ነይ አይኔን እያየሽ አውሪኝ። ትፈሪያለሽ? አዎ እና ለምንድነው እኮ አባት ቆጡና ቁጭ አይደል? ይሄንን ነው ደስ ይላል። እንድትቀመጥ ፈልጌ ነው። እሺ ነይ ቁጭ። እኔ ላስቀምጥሽ ግርማ። እሺ የኔ ቆንጆ ነይ ቁጭ። እዚህ ፊት ለፊት እየተያየን ነው የምቀመጠው። እሺ እሱ ጋር የቱ ጋር? እዚህ ጋር ነው መሆኑ። አረ አይንሽን እያየው እኔ ደግሞ ከጎንህ ልቀርብ ፈልጌ ነበር። ትችያለሽ እኮ ግን እንደዚህ እያየው ላወራሽ። አትርቀኝም? አልርቅሽም። አረ አሁን አውሪ። የምር እኮ ነው የደነገጥኩት። ምግብ ምንድን ነው የምትስቀው? ፈራሽ? ምግብ እንብላ እኮ እንበላለን፣ ግን አባባልሽ ነው እንትን ያለኝ እኮ። ግን ማርያምን እሺ ላንቺ ስል ነው የምበላው። እሺ የኔ ቆንጆ ላንተ ነው እንደዚህ ደፋ ቀና ብዬ ሰርቼ እኮ እበላልሻለሁ። እኔ እስቲ የኔ እናት የኔ ፍቅር የኔ ፍቅር እማ አባ ብቻ ነው አትባባሉ የተባልነው። ይኸውላችሁ የፈለኩትን እላለሁ። ከዛ መብት ነው። ከዛ ምን አለች መሰላችሁ? ምን አልኩኝ? እማ አባ አይቻልም ሲባል እናቴና አባቴ ይቻላል። የኔ እናትና አባቴ አይደለም የኔ አባት ይቻላል አለ። የኔ እናትና የኔ አባት ይቻላል። አባማ ነው እንጂ ማይቻል። አባማ አይቻልም። የኔ እናትና የኔ አባት ኖርማል መሰለኝ እንጂ። ኧረ አንቺ እንደፈለግሽ አንቺ በተመቸሽ። እኔ እኮ አልኩ የጥንት ፍላጭ አልኩሽ እኮ በቃ አባ ወይኔ ጉዴ። እሺ ምግብ ብላ። ይሄው ለአንተ ነው የሰራሁት። ኧረ እሺ በላ እንዴ። ወይኔ ጉዴ። ምን ሆኜ ነው? አንድ ቁርጥ ይበቃኛል። እሺ ጨምር። አይ ማርያምን ይበቃኛል። እሺ የኔ ፍቅር። ኧረ በየስ እቺ በቃ ፋሚሊ። እኔ በቃ ቅድም ብያለሁ አንተ ሳትመጣ በፊት። ምን እያልሽ ነበር? የኔ ፍቅር አፈቅርሃለሁ። በቃ አንተን አታብዡ ማርያም። ትንሽዬ ብቻ እንዳለ ቦርጭ ነው። አብረን እንበላለን። ትበያለሽ? ካንተ ጋር ሲጀመር ለምንድን ነው እዚህ ጋር የኔ እናት ያድርጊና እንበላለን። ለምን እዚህ ጋር ስትርቂኝ እንደሆን ጨነቀኝ። ለምን አትመጣም? ይሻላል። አዎ እኔ እርሶ ካሉ እንግዲህ ከዛ እኔ እንደዚህ ይጠጋል። ታዛዥ ነኝ። ወጥ ላድርግ መጀመሪያ። አረ ወይኔ ብሩኬ እንዴት ድክም ብሎኝ እንደመጣው ብታይ። እኔ እንድከመኝ አንቺ የኔ ፍቅር ወይ እንዳንቺ ሽኮሮ መስሎሽ ነው? አረ አንተ እንዳይሰለቻቸው ደግሞ እንደዚህ ስንቀራረጽባቸው። አረ ማንም አይሰለቸውም። አረ ተው እግዚአብሔርን ይሰለቻቸዋል እንዴ ፋሚሊ? እንደው ከሰለቻችሁ ፍቅርን አትግለጽ ከሆነ እኔ በጣም ነው የምገልጸው። ይቅርታ ፍቅሬ ወይ አረ መቤቴ ፊቷን ብታዩት ነይ እዚህ ጋር አብረን እንብላ። እሺ እንደዚህ ከድካም መተን ተባረኪልኝ፣ ኑሪልኝ፣ አሜን። ጤናሽን ያርዝመው። አሜን። እኔ ደግሞ ልጅ በልጅ ነው ማድረግሽ። በላይ በአመቱ ነው ማስወለድሽ። አረ በአመቱ ነው መውለድ ያለበት። እኔ አልፈልግም እና በሩ ታውቆሻል። አልወልድም ካልሽ ይቅርታ፣ ገና ፍቅሬን አጣጥሜ ያልጨረስኩም። እሺ ፍቅርሽን አጣጥመሽ ካልጨረሽ በደንብ ቢ አላዳምጣትም ፋሚሊ ካልወለደችልኝ። አረ ወለድ አለብሽ። እያስፈራራኸኝ ነው? አይ ፍቅሬን አጣጥሜ ያልጨረስኩ የት ሄድብሻለሁ? መጠሽ ልጨርሽ ነው። እንዴት አጣጥሜ ስላልሽ ነው ሌላ። አይ ለማለት የፈለኩት ያው ልጆች መጥተው ፍቅሬን እንዲጋሩኝ አልፈልግም። በተለይ ሴት ከመጣ እኮ ያው ቃል ለምድር አደራ። ይኸውላችሁ እኔ ሃይሚ ስትወልድልኝ ሴት ልጅ ከሆነች ለእናንተ እህታችሁ የምትወዷት አይደለ
ለእናንተ አሳልፌ እሰጣታለሁ እኔ ከልጆቼ ጋር። ይቅርታ ከፈለጋችሁ ሰላማዊ ሰልፍ ውጡብኝና የፈለጋችሁትን አድርጉ እንጂ ሴት ልጅ ከወለድሽልኝ መጀመሪያ በቃ ውሃ በላሽ እኮ። አምላኬ ሆይ እባክህ አንቺ እንዳትዪ ማርያምን እንዳትዪ አይባልም። ረፊ ያው የሰጠኝ ይስጠኝ፣ ግን ሴት ልጅ ከወለድኩኝ ግን እንደዚህ በጣም እንትን አትጓጓ በጣም ሴት ልጅ አንዳንዴ ግን መቼ ነው የምንወልደው? ዛሬ እንውለድ ደስ ይለኛል። አሁንማ ምንም ችግር የለብኝም እኔ እናንተ ወንድም። ኧረ እንደዛ ነው። አዋ ፍቅሬን ሳላጣጥም አልሽ አይደለ? ያው እንዳልኳችሁ እንዳትረሱት ይሄንን ቃል ብላ እንዳትረሱት ይሄንን ቃል እሺ። እንዴት እንትን ነው አንቺን አደራ እየሰጠሁ እኮ ነው ስትወልጂልኝ በቃ ትልቅ እስክትሆን ትልቅም ብትሆን እኔ እንጃ እኔ አላውቅም። ሴት ልጅ ከሰጠኝ አንቺ ነሽ የሰጠሽው። ማን አለ ታዲያ? ፍቅሬ ከጠጣች ፍቅሬ ከጠጣች በዚህ በኩል የነካሁት ቤቱ በቃ ከንፈሬ በነካው በኩል ጠጣ። ማልጠጣ መስሎሽ ነው? የሆነ ነገር ትልና ታፍራለች። አይታላ አይ በፊት አላፍርም ነበር። አሁን ግን እያፈርኩ ነው። ለምን እንደሆነ አላውቅም። ወይኔ ቤሩኬ የኔ እናት ቃል ገብቼላቸዋለሁ እንደምንከባከበ። በእጅህ ራሱ ምግብ አትበላም ነኝ ማጎርስክ። እስካሁን እኮ እየበላሁ ነበር። አንተ ነህ ታዲያ አትጠብቀኝም። እኔ ቆንጆ ነሽ። በላ አድርግና አደርቃቸዋለሁ። ቆይ አይሻልም? በነገራችን ላይ ከበላን በኋላ አንድ ሀሳብ አቀርብልሃለሁ። ምን አይነት ሀሳብ? ከተስማማክ አብረን ጥሩ ጊዜ እናሳልፋለን። እንዴ ትቀልጃለሽ እንዴ? ከተስማማ የሚባል ነገር ቀረ እኮ ድሮ። እስማማለሁ እንጂ እኔ ባንቺ ሀሳብ ምንም ቢሆን አዋ። ኧረ በስመ አብ ተነሽና እንውለድ ብቻ እንዳትይኝ እኮ እጂ እኮ አታፍርም። የኔ አባ ብለስ ግን እንውለድ እምቢ ትለኛለህ? እንውለድ እኔ እሺ ብለሽ እኮ እምቢ ይላል። አይምሮዬ እምቢ ይላል። ወይኔ ጉዴ በላ። ኧረ በስመ አብ የት ሄደሽ ነው? የት ሄደሽ ነው? ኧረ የትም አልሄድኩም። የት ሄድኩኝ? በቃ እኔ ከቆየሁ ሌላ ሙሉ ነው ገባው። ቻው ካሜራማን ነፈረ። በቃ ሞተ። አሁን ትፈልጊኛለሽ በኋላ? አይ ምንድን ነው የምትፈልጊው? እኔ እፈልግሃለሁ አልሽኝ አይደል? አይ ተውኩት እኮ። ምኑን ነው የምትይው? እኔ ደግሞ አልፋታሽም እና ቶሎ እምቢ ይላል አላልክም? እኔ በቃኝ። ከዚህ በላይ አልቀልድም፣ አላወራም። ትቀልዳለች እንዴ? ኧረ ቆይ ፋሚሊ መጣሁላችሁ። ጉዴንማ በጣም ከመግባባታችን የተነሳ ማለት ነው። እኔ እንጃ ወደፊት ራሱ ባልና ሚስት ሳይሆን ኖርማል ይሄ ጓደኛሞች የሚቀላቀሉት አይነት ሰው ነው የምንሆነው። ቲክታክ ላይ ተጋብታችሁ ለመጀመሪያ ጊዜ ተጋብታችሁ ለመጀመሪያ ጊዜ አንድ አልጋ ላይ ነው የምትተኙት አይደለ? አስበሽዋል? ግን አንድ አልጋ ላይ ስንተኛ አንድ ነገር ለማድረግ ብትሞክር የምር ወጥቼ ድሮም ለዚህ ነው የፈለከኝ ነው የምለው። አግብቼሽ? አዎ። እናትሽ ነው አምዘቀዝ አግብቼሽም? አዎ። ኧረ ሴቱ ድሮም ወንዶች ስትባሉ ባለጌዎች። አግብቼሽ እና ያገባውክ ምን ለሌላ ነገር ነው እንዴ? ያገባውክ እኮ ልንከባከብክ አብሬክ ልሆን ነው። ሲያምክ እንኳን ብቻህን እንዳትሆን በሚያምህ ሰዓት ውሃ ላቀብልክ። ያንቺስ ከፋ እኮ። እና ታዲያ
ልጆቼ የምሰጪኝ በስሪንጅ ነው አይደለማ እመቤቴን ጠይቃለሁ አልሰጠም በስሪንጅ ነው እንዴ የምሰጪኝ ልጆቼ ኧረ በእመቤቴ በቃኝ እንዴ ሄድክብኝ እኮ ኧረ ማርያምን እንትን በስሪንጅ ከዛ ተጋቡልሽና ማርያምን ልጨርስልሽ ከዛ አንድ አልጋ ላይ ነው የተጋባ ሰው የሚያድረው ከዛ ልብስ ስትቀየር አፍራው ይሄ ልብስ ከውስጥ ለብሳ እንዴ ተጋብተንም እንዲህ ነሽ እንዴ ያላት ቲክታክ ላይ እልክልሻለሁ ግን ሳቂልኝ በእግዚአብሔር እኔ ሳቂልኝ ያለው ፓርት ብቻ ነው ያሳቀኝ እና አሳያችኋ ግን ገርሞኝ ነው ማርያም አይ እኔ ግን ወደ ራሴ ነው የሄድኩት እኔም ላደርገው የምችለው ነገር ነው በእርግጠኝነት አፍረሽኝ የተሽከረም በቀሚስ ልብስ ቀየሪ እግዚአብሔር ነው ግን የልጆቹን ነገር አስቢበት ቆይ ሲጀመር ልጅ የሚወለደው እንዴት ነው እኔ እኮ ሰው ሲያወራ ሰምጪ ነው ስታስነጥሽ ነዋ የኔና ማስነጥሽ እንቅስል በርበሬ አምጣ ብቻ ይላስነካውና ከዛ ያስነጥሰኛል አይ ጉዴ ኧረ ቆይ ፋሚሊ ያልሽኝን አርሰውልሽ በላበላ አርጊና በደም እኔ በቃኝ እኔም በቃኝ አንቺ ቢበላም እኔም በቃኝ ለወጉ ነው እኔ ትጨርሻታለሽ እዚህ ቤት ልጅ አልተወለደም ማንንም ይበላልሽ የለም ኧረ በእግዚአብሔር እንዴ ቢ እንዲህ ነው የምትለኝ እናቴ ህፃን ልጅ አለ መሰለ ብላ ቢ የኔ ቆንጆ ለብላ አይደለ ይሄው እኔ ጠገብኩ ቦርጫም ድጌ እንደሆነ ነው የምፈልግ የኔ ፍቅር እኔ እንዳዝን ትፈልጋለህ ኧረ እኔ ውስጤ ሆዴ ይሙላ እኔ ቆይ የኔ ቆንጆ እኔ እንዳዝን ትፈልጋለሽ ድንቹን ብቻ ልብለው እኔ እንዳዝን ትፈልጋለሽ አልፈልግም እኔ እንዳዝን ትፈልጋለሽ ኧረ ብሩኬ ቻፕስቲክ ማርያምን እግዚአብሔርን አንተ እንደዚህ አታጉርሰ ጌታ ምስክሬ አዝናለሁ ማርያምን አዝናለሁ ብሩኬ እኔ እንዳዝን ካልፈልሽ እኔ እውነት ብሩኬ ብዬ በስምህ እየጠራሁክ ነው ኧረ በእግዚአብሔር በጌታ አዝናለሁ እንዳዝን ትፈልጋለሽ እዘን ነው አዎ ነው የኔና እንጂ ነገር ይሄ ነው እንዴና ቻፕስቲክ ይጠፋል እና ነኝ ቻፕስቲክ ነው አበይ ችግር ይሰራስ እግዚአብሔርን አላስነካሽ ቻፕስቲክ ነው ያሳሰበሽ የኔ ስሜት በምግብ ቻፕስቲኩ አጠፋ እንዲባል ነው አይደለ እሱን ያሳሰበሽ የኔ ስሜት ቻፕስቲክን ካጠፋው በኋላ ምን ታደርግ ልቤ ይሰበር እንክት ይበል ነይ እናስበላሽ እኮ ትበያለሽ እንዴ በቃ ፋሚሊ ተመልሰን እንገናኝ ጠገብሽ ተመቸሽ በሚገባ አሁን ቀልድ የለም ቀጥታ ተናገሪ ፋሚሊ እስካሁን አልነገረችኝም ምንድነው የፈለግሽው እኔ ልጅ ብያለሁ የፈጠነ አንቺ ምንድነው የፈለግሽው የኔ ፍቅር አንተን እኔ እኮ አለው አይ እኔ የምር እሺ በቃሽ እኔ እኮ ደግሞ እኔም ጀምሮ እኮ ለማፈር የተዘጋጀው ሰው እሺ ስማኝ እኔ ምንም አይደለም ፊልም እንይለልክ ማርያምን አሬት አባቱ ቤት ውስጥ ፏንበል ነይ ፏንላለን ጫማህን ምንም ቀይረክና ፏንል ጫማ ቀይረህ ኧረ እኔ ሰፍቶብኝ ልብሴ ይኸው ማርያምን ያስተዋውቃል እኮ እንደሰፋብኝ ኧረ በእግዚአብሔር እኔ አሁን እንደዚህም ስትል እሰጋለሁ እሺ ቀይሬ የመጣው ልብስ እሺ በቃ ቶሎ በል እሺ እዛ ደግሞ ስሰድብሽ እንዳትሰሚ በኋላ ትሰድበኛለህ ማለት ነው የኔ እናት አይባልም አማ አትበል ነው ያልሽኝ አይደል እኮ አንተ ነህ ራስሽ ነሽ የኔ ምናምን በል ያልሽኝ አንቺ ታመጡ እኔ ምን ልለው እችላለሁ እኔ ምንሽ ቆይ ይሄን እኔ ምንሽ ወዬ ይኸውልህ እኔ ጋር አድርጌዋለሁ ስትመጣ ከኔ ጋር እንትን ብለህ ትወስደዋለህ እሱ ጋር ምንም አልሰራም አልፈልግም ካሜራማን ና አንዴ እናስተካክለው ይሄንን እሺ አስተካክለን እንመለሳለን ቤተሰቦች ቶሎ እስኪመጣ ድረስ መውደዴን ወድጄዋለሁ ሸሽጌስ የት ደርሳለሁ እንደ ልቤ ያለውን ደርሶ ፍቅሯ በልቤ ላይ ነግሶ እንደ ልቤ ያለውን ደርሶ
ፍቅሯ በልቤ ላይ ነግሶ ሸፍኜ ልዝብ ሞክር እንዴ ምንድነው መጣክ እንዴ ይሄንን አውሪ ግን ቆየክ በጣም ቆየክ ስንት ልብስ እንደማረክ ከዛኛው የተኛ ላረግ ነበር ዝንጥልን ነበር እንዴ ጥንቸሎቹም ተለቀዋል ጥንቸሎቹ ሽንታቸውን ሸንተዋል ማርያም አበላሹብኝ ማርያምን ሸኑ አው እመቤቴ እውነት ውሰድልኝ በቃ አልፈልጋቸው እመቤቴ ማርያምን ቀዘቀዘኝ የሆነ ነገር እና እንጂ ምን አስበኝ ነው የወጣሻቸው አይ እኔማ በቃ አብረውን ጊዜ እንዲያሳልፉ ነበር በቃ ቤታቸው አስገባቸው ሲጀመር እኔ ልጆቻችንን ላለመለየት ነበር ግን አሁን እኮ ነው ዘግተህባት ናሽ ከዛ እኔ ፍቅር ተረጋጊ እሺ 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 የምን መሽናት ነው እንጂ ሽንታም ከየት ያመጣሽው ባህሪ ነው ምን እያልሻት ነው የምን መሽናት ነው ብያት ነው ወይኔ እንዳሰብኩት አልሆነ እኔ በጣም ነው በቃ የተበሳጨሁት ደስ ይላል አግዘኝ እሺ ፊልም እስከጨነቀኝ እኮ ነው ይራው እና እኔ እኮ ላንተ ህይወትን ደስተኛ ነው ማደርግ ህይወትን በሙሉ ስለ አልገባህም በፊልም ነው ናና አንተንህን ውሰድ ምን ፊልም ነው እሺ እሱማ ባንተ ምርጫ ነው በኔ ምርጫ ቀላል አድርግ ምን አለ ምርጫ በቃ ፎቢ በኔ ምርጫ ከሆነማ ሪሞቱስ አይሆንና እንደሱ አይደለም ቴሌቪዥኑ እኮ እዛ ጋር ነው ያለው አትረብሽ እንደ ጥንቸሎች ያባረርፋሉ ልጆቻችን ግን በጣም አዋረዱ አንተ አንተ ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ